ቲፒኤልኤፍ በቃል አቀባዩ በኩል ምላሽ ሰጥቷል። ምላሽ የሰጠበት ጉዳይ ቅርብ ጊዜ አንድ ረቂቅ አዋጅ ነበረ። ይሄ ረቂቅ አዋጅ ትግራይ ውስጥ ያለውን እንግዲህ ወይም ሊኖር የሚችለውን ጦርነት በዛ አይነት መልኩ መምራት አስፈላጊ ስለሆነ በሚል ያወጡት ወይም ያረቀቁት አዋጅ ነው። በጣም መነጋገሪያ የነበረ አዋጅ ነው። ወጣቶች ጥሪ ሲደረግላቸው ለህልውና አደጋው ጥሪ ሲደረግላቸው የመምጣት ግዴታ አለባቸው። ካልሆነ ይሄን ያክል ብር ይቀጣሉ። ተቀጥተውም ደግሞ ግዴታቸውን ይወጧታል። ብርም ደግሞ አንከፍልም ካሉ ይታሰሯታል። ታስረው ደግሞ እንደገና ግዴታቸውን ይወጧታል። እንደዛ አይነት አዋጅ አርቅቆ ነበር። ሚዲያዎችንም ይመለከታል። ሚዲያዎችም በጣም አፋኝ በቃ አፋኝ አሳቃቂ የሆነ አዋጅ ነው ያረቀቁት። ይህንን አዋጅ አሁን በጣም ተቻኩለው ደግሞ ወደ ስራ ገብተውበታል። ተቻኩለው በነጋሪት ጋዜጣ ታትሞ ሲታተም ነበር ይመስለኛል አዋጅ የሚሆነው። አሁን ግን በደብዳቤ ለእያንዳንዱ ለሚመለከታቸው አካላቶች፣ የጸጥታው አካል፣ የፍትህ አካሉ በሙሉ በዚህ አዋጅ መሰረት ተግባራዊ እንድታደርጉ እንድትሰሩ የሚል ቀጥታ ከምክር ቤቱ አፈ ጉባኤ በትምህርት ጥቅስ ውስጥ አድርጋችሁ ይዩት አስተላልፈዋል። እሱም በሚመለከት ጥያቄ ቀርቦላቸው ነበረ። ከዶቼ ቬሌ ጋር የህወሓት ቃል አቀባይ ቆይታ ነበራቸው። ዶቼ ቬሌ ያቀረበው የሂውማን ራይትስ ዋችን ሪፖርት ነው መነሻ ያደረገው። ሂውማን ራይትስ ዋች ይህንን አዋጅ በአስቸኳይ እንዲያቆሙት የሚል ጥሪ አድርጎ ነበረ። ሂውማን ራይትስ ዋች ወጣቶችን ለአስገዳጅ ወታደራዊ ምልመላ ከሚጠቀሙ ህግ ጋር በተለይ ከሻቢያም ህግ ጋር አያይዞት ማለት ነው። ሻቢያም እንደዚሁ አይነት ህግ አለውና ይህን ነገር ውድቅ እንዲያደርጉ አዋጁን እንዲቀይሩ ወይም እንዲተዉት ጥሪ አድርገው ነበር ሂውማን ራይትስ ዋች እና ለዛ ነው ጥያቄ የቀረበላቸው። ቃል አቀባዩ አቶ ሚካኤል አስገዶም ይባላሉ። መግለጫው የተጋነነና መሬት ላይ ያለውን እውነታ ያላገናዘበ ነው ይላሉ የሂውማን ራይትስ ዋችን ማለት ነው። እንደ ትግራይ የህልውና አደጋ ተጋርጦብን ያለን ብሔር ነን። እንደ ብሔር ሊመጣብን የተዘጋጀውን አደጋ ለመቀልበስ የሚደረግ ጥረት ነው። በዛ አይነት መልኩ መታየት መቻል አለበት ይላሉ እንጂ አዋጁ የወጣው ሰው ለመግደልና ለማፈን አይደለም። አዲስ የተዋቀረ መንግስት አለ። ያንን መንግስት ህጋዊነት ለማስፈንም ሲባል የወጣ ነው። የተለያየ ምክንያት ነው አዋጁ። አንደኛ ያንን መንግስት ህጋዊነት ለማስፈን ሲባል እንዴት አይነት ወጣት እያፈስክ ነው የመንግስትን ህጋዊነት የምትለው? የቦዘኔ ስራ እየሰራ የአንድ የዱርዬ ስራ እየሰራ እንዴት የመንግስትን ህጋዊነት እንዴት እንዳገናኙት አላውቅም። እና እያልክ ወጣት እያፈስክ ልጆቻችሁን አምጡ እያልክ እናቶችን እያስጨነቅ ይሄ እንዴት ነው የመንግስቱን ህጋዊነት ሊያላብሰው የሚችለው? የመንግስቱን ህጋዊነት መሰረት ሊያስይዘው የሚችለው እንዴት እንደሆነ ግራ ነው የሚገባል። ኤኒዌይስ ከህልውና ጋር አያይዞታል። እሱን እንውሰድላቸው፣ ሌላውን እንተወውና የህልውና አደጋ ላይ ነን፣ ይህንን መረዳት ያስፈልጋል የሚል ምላሽ ሰጥተዋል። ይህን ምላሽ ስሰማ በጣም የገረመኝ ነገር ትዝ ያለኝ ሻቢያ ቅርብ ጊዜ በተመድ በተባበሩት መንግስታት ድርጅት ውስጥ ኤርትራ ውስጥ ስላለው ይሄ አስገዳጅ ብሔራዊ ውትድርና ጉዳይ ተጠይቀው ኢትዮጵያ የህልውና አደጋ ስለደቀነችብን ነው ምን እናድርግ የሚል ምላሽ ሰጥተው ነበር። ቲፒኤልኤፍም ተመሳሳይ ነገር እያቀረበ ነው። ምን እናድርግ የሚል መቼም እዛ አካባቢ ላይ እውቀት ድሮም የለም ባይዘው አሁን ጠፋ ብቻ ሲሆን ድሮም የለም። እውነቴን ነው የምላችሁ ቲፒኤልኤፍ አካባቢ ላይ የለም፣ ድሮም የለም። በቃ ሀሳብ የለ። ድሮም ሌላ ሰው ነበር የሚያስብላቸው። ከዛ ከሻቢያ ሰምተው ነው መሰል መጥተው አሁንም የህልውና አደጋ ውስጥ ስለሆነ ነው። እንዴት ቢታሰብ ነው ማለት የህልውና አደጋ ውስጥ ስለሆነ
ወጣቶችን እያፈስን ነው። ወጣቶችን አስገድደን ወደ ውትድርና እየላክን፣ ወጣቶችን አስገድደን ጦርነት ላይ ልናሰብ። ለምን? የህልውና አደጋ ውስጥ ስለሆኑ። ይገርም እኮ ምላሽ እኮ ነው ማለት። እንዲህ አይባልም። አላደረግንም እንደዛ አንድ ነገር ነው። ደግሞ እንዳትል ህግ አረጋ ወጣው። ጥሪ ሲደረግልህ ትመጣታለህ፣ ካልሆነ ብር ትከፍላለህ፣ ትገባታለህ፣ ካልሆነ ታስረህም ቢሆን ታገለግላታለህ እየተባለ መካድም የማይችሉት ጉዳይ ሆነ። የህልውና ጉዳይ ስለሆነ ነው አሉ። አንዱ በጣም መታወቅ ያለበት በዓለም አቀፉ ማህበረሰብ ዘንድ እንደዚህ አይነት ህጎች የማይደራደሩባቸው አይነት ህጎች ናቸው። በቃ እንደው ከዛ ጋር ላገናኘው ብለህ እንኳን ካሰብክ በፍጹም የህልውና አደጋ ውስጥ ስለወደኩኝ ነው ወጣት እያፈስኩ ያለሁት። ማንም ሰው ይሄንን ሊቀበልህ አይችልም። ማንም ሊቀበል ለምን? አንተ የህልውና አደጋ ውስጥ ስለሆንክ ለምንድን ነው እሱን የምታስበው? ምን ያገናኘዋል ከአንተ ህልውና እና የእሱ ህልውና? መጣበታለሁ። እነሱም የትግራይ ህልውና ነው ያሉት፣ ይገባኛል፣ መጣበታለሁ። ነገር ግን የህልውና አደጋ ውስጥ ስለገባው ብሎ ማስገደድ የለም። ለምን ወጣቱ ራሱ አይመጣም? ትግራይ የህልውና አደጋ ውስጥ ከሆነች ለምን ራሱ ወጣቱ አይመጣም? ለምን ታስገድደዋለህ? አልገባውም። ወይንስ ከሃዲ ነው እሱ? እንደዛ እያልከው ነው? ትግራይ ከሆነ የህልውና አደጋ ውስጥ የገባቸው ራሱ ክልሏ ከሆነች የህልውና አደጋ ውስጥ የገባቸው ራሱ ህዝቡ ከሆነ የህልውና አደጋ ውስጥ የገባው ለምን ታፍሰዋለህ ነው? ለምን ታስገድደዋለህ? ትከፍላታለህ ለምን ትለዋለህ? ለምን አስራሃለው ትለዋለህ? ባለፈው ብያለሁ። ቲፒኤልኤፍ የሚለውና ወጣቱ ወይም መሬት ላይ ያለው ነገር በፍጹም አብሮ የሚሄድ አይደለም። ቲፒኤልኤፍ የህልውና አደጋ ውስጥ ነኝ ይላል እንደዚህ ሲጠየቅ። ወጣቱ ደግሞ ምንድን ነው የሚለው ብለው ወጥቶ ነው የሚሄደው። ቲፒኤልኤፍ ትግራይ የህልውና አደጋ ውስጥ ገብታለች ይላል። ወጣቱስ ትግራይን የህልውና አደጋ ውስጥ የከተተው አካል ሙሉ በሙሉ የሚቆጣጠራት አዲስ አበባ ነው የሚሄደው። ሁልጊዜም የህልውና አደጋ ውስጥ ነኝ ስትል በተለይ ዓለም አቀፉ ማህበረሰብ ይሄንን ያውቃል። የህልውና አደጋ ውስጥ ነኝ ስትል ይገባዋል ምን እያልክ እንደሆነ። ያንተ ስልጣን ነው አደጋ ውስጥ የገባው፣ ይሄንን ያውቃል። እና ያንተን ንግግር አይደለም የሚሰማው። በዋናነት የሚያደርገው ህዝቡ ጋር ያለውን ሁኔታ ነው የሚያየው። ህዝቡ እንዴት ነው ሪስፖንድ እያደረገ ያለው? ህዝቡ ጥርግ ብሎ እኮ እየወጣ እኮ ነው። የት እየሄደ? አዲስ አበባ እየሄደ። አዲስ አበባ ደግሞ ያለው ማን ነው? የትግራይን ህዝብ ህልውና አደጋ ውስጥ የከተተው አካል። የትግራይ ህዝብ የህልውና አደጋ ተብሎ የሚታሰበው አካል ያለበት ቦታ ነው ህዝቡ። ይሄ ቲፒኤልኤፍ የሚለውና መሬቱ ላይ ያለው ነገር በጣም የሚጋጭ መሆኑን ያሳያል። ማንም ይሄን ሊቀበሉ አይችልም። እንደ ብሔር የህልውና አደጋ ውስጥ ወድቀናል የሚለውን ማንም ሊቀበል አይችልም። ይሄ በራሱ እንደ ብሔር የህልውና አደጋ ውስጥ ከወደቅ ማፈስ የሚባል ነገር የለም፣ ማስገደድ የሚባል ነገር የለም። ያን ነግረህ ይቀበላል። ለምንድን ነው የማይቀበል? ትላንት አስገደድከው? አላስገደድከውም እኮ። አሁን ላይ የምታስገድድበት ምክንያት ምንድን ነው? ትላንት የተረዳ ትላንት ያወቀ አካል ዛሬ የማይረዳበት ምክንያት ምንድን ነው? አይሄድም። ቲፒኤልኤፍ የሚለውና መሬት ላይ ያለው ነገር አብሮ አይሄድም። ስለዚህ ማንም አያምንህም። የህልውና አደጋ ውስጥ ስለሆንክ የሚለውን ማንም ሊቀበል የሚችል አካል የለም። ከዛ ውጪ እንዳልኩትኝ ነው። እንደዚህ አይነቱ ህግ በነገራችን ላይ ዓለም አቀፍ ወንጀል ነው። ሰዎችን ያለ ፍላጎታቸው እያገቱ እያነቁ ጦርነት ላይ ማሰማራት፣ ይሄ ዓለም አቀፍ ወንጀል ነው።
ይሄ ለድርድር የማይቀርብ ህግ ነው። ይሄንን ማወቅ ያስፈልጋል። ለህልውና አደጋ ውስጥ ወደቁ ምናምን እንደዚህ አይነት ነገር አይሰራም። ኦፍኮርስ ቲፒኤልኤፍ የህልውና አደጋ ውስጥ ገብቷል። የትግራይ ህዝብ ግን እንደዛ አይደለም። ትግራይ እንደዛ አይደለም። ቲፒኤልኤፍ የህልውና አደጋ ውስጥ ነው። የሚተርፍም አይመስለን። እንደማይተርፍም አውቆ ከጠፋውማ አጥፍቼ ነው የሚል አይነት እንቅስቃሴ ውስጥ ነው። አንዱ ሊያጠፋው የሚፈልገው ትግራይ ነው። አንዱ ሊያጠፋው የሚፈልገው ህዝቡን ነው። አጥፍቼ ነው ምጣፋው ብሎ ሲወስን አንዱ ሊያጠፋው የሚፈልገው ህዝቡን ነው። ከገባችሁ ያን ክልል ሊያወድመው የሚፈልገው ማለት ነው። በዛ ነው እያስፈራራ ያለው። ህዝቡ ይጠፋል እያለ ክልሉ ይወድማል እያለ እንደውም በዛ ብቻ ደግሞ አይቆምም ሌላውም እንደዚሁ እያለ አሁን በሌሎች አካባቢዎች ነው የዞረ ጦርነት ለማድረግ እየፈለገ ያለው። እንዲህ አይነት አቋምና እንቅስቃሴ ነው እያደረገ ያለው ቲፒኤልኤፍ እና ህዝቡ የህልውና አደጋ ውስጥ ገብቷል የሚለው ለዛ ነው። ህዝቡ የህልውና አደጋ ውስጥ ከገባ ለምንድን ነው ልጄን አልሰጠህም? ለምን ታስራለህ? እናቶች ለምን ታስራችኋል? አንተ ነህ የህልውና አደጋ ውስጥ የገባኸው። ይህ የሚታወቅ ነው። ይህንን እንረዳለን። ቲፒኤልኤፍ የህልውና አደጋ ውስጥ ወድቋል። ወይ ፕሪቶሪያ ስምምነትንም ሰርዞ ቀዶ ጊዜያዊ መንግስቱን አፍርሶ ስልጣኑን የተቆጣጠረበት ዋነኛው ምክንያት ህልውናን የማተርፈው በዚህ መንገድ ነው ብሎ ስላመነ፣ ከዛ ውጪ ህልውናውን ሊያተርፍ የሚችልበት ምንም አይነት መንገድ አልነበረም። ህልውናን የማተርፈው በሙሉ ትግራይ ላይ ምን በመሆን ነው? ወሳኝ በመሆን ነው። ጊዜያዊ መንግስቱን አነሳ፣ ራሱ መንግስት ነኝ አለ። ከዛ በኋላ በክልሉ ላይ ይወስናል። ከዛ በኋላ በህዝቡ ላይ ይወስናል። አሁን ህዝቡን መያዣ አድርጎ ክልሉን መያዣ አድርጎ ህልውናውን ሊያተርፍ ነው እየፈለገ ያለው። ጊዜያዊ መንግስቱ ግን ባለበት ይሄን ማድረግ አይችልም። ስለዚህ አብሮት የተሰለፉትን የሰራዊት አባላት እና አመራሮች ተጠቅመው ጊዜያዊ መንግስቱን አፈረሰ እና አሁን ትግራይ ላይ ወሳኝ ኃይል ሆኖ ወጣ። መንግስት ነኝ አለ። አሁን ህዝቡን ይዟል። እኔን አጠፋለሁ ካልክ ይሄ ነው የሚጠፋው፣ ይሄ ህዝብ ይጠፋል። እኔን አጠፋለሁ ካልክ ይሄ ክልል ይወድማል፣ እንደውም ይጨምራል ብሎ መደራደሪያ እያደረገው ነው። ህዝቡ መደራደሪያ እያደረገው። ለዛ ነው እንደ ብሔር የህልውና አደጋ ውስጥ ወድቀናል። ለምን ታዲያ ይሄዳል? አዲስ አበባ ላይ ለምን ይሄዳል? ከሃዲ ነህ እያልከው ነው እየሄደ ያለውን አካል። አሁን ለምሳሌ አንድ መመሪያ ወጥቷል ትግራይ ላይ ከምሽቱ 12 ሰዓት ጀምሮ እስከ ጠዋቱ 11 ሰዓት ድረስ የአውቶቡስ እንዳይንቀሳቀስ። ይሄ ሀገር አቋራጭ ነው የሚባሉት ነው ማለት ከከተማ እንደዛ የሚሄዱት ከትግራይ እየወጡ ወደ አዲስ አበባ ምናምን የሚሄዱት ማለት ነው ከልክሏል። የከለከለበት ዋነኛው ምክንያት በሌሊት ወጣቱ እየወጣ ስለሆነ፣ እሱ ያው የትራፊክ መጨናነቅ ስለተፈጠረ ምናምን አያችሁ፣ በሌሊት ነው ወጣቱ በቃ ንቅ ብሎ እየወጣ ያለው። ስለዚህ ምንድነው አስገድዶም ቢሆን ህልም ያዥ ያደረገውን አካል ወጥቶ ሳያልቅ እሱን ይዞ መደራደሪያ ነው እየፈለገ ያለው እንጂ ምንም የህዝቡ ህልውና አደጋ ውስጥ አይደለም። የህዝቡን ህልውና አደጋ ውስጥ የከተተው ራሱ ቲፒኤልኤፍ እኔ ከጠፋው ይሄ ህዝብ ይጠፋል ብሎ ማለት እና የህልውና አደጋ ላይ ነን አሉ። ልክ ሻዕቢያ እንዳለው እናንተ የህልውና አደጋ ላይ ስለሆንኩ ስልጣን አደጋ ውስጥ ስለወደቀ ወጣት የምታፍስበት መንገድ በፍጹም ልክ አይደለም። ኤኒዌይስ ትርጉሙ ምንድን መሰላችሁ? ይሄንን የአውሮፓ ህብረትም አንስቶታል። አብረን እንየው ብዬ ነው። የአውሮፓ ህብረት ሁለት ነገሮች አንስቶ፣ አንድ መንግስት ማቋቋማችሁ፣ ሁለት ወጣቱን በኃይል እያፈሳችሁ ለውትድርና ለሰራዊትነት እያፈሳችሁ መሆኑን እናውግዛለን ይላል። አይቀበልም። ትግራይ ውስጥ ያለው በሰሜን ኢትዮጵያ ያለው ውጥረት በጣም
ኮንሰርንድ ያደርገናል፣ ያሳስበናል። በተለይ በህወሓት የተወሰደው ይሄ ክልላዊ መንግስቱን መለስኩ ያለው እናም ደግሞ ለውትድርና በአስገዳጅ ሁኔታ መመልመል ወጣቱ እነዚህ የፕሪቶሪያ ስምምነትን ያፈርሳሉ። ይሄን ያለው የአውሮፓ ህብረት። ስለዚህ እኛ የአፍሪካ ህብረት የጀመረውን ጥረት ስለምናግዝ እነሱ ጥረት እንዲሳካ የበኩላችሁን አድርጉ ነው። ግን በቲፒኤልኤፍ ግን እየተወሰዱ ያሉት እነዚህ ሁለት እርምጃዎች የፕሪቶሪያ ስምምነትን የሚጥስ ነው። የፕሪቶሪያ ስምምነት ደግሞ እንዲጠበቅ ይፈልጋል። ያለ ያለው ቲፒኤልኤፍ እንግዲህ ለዓለም አቀፍም ተቋማቶች ለአውሮፓ ህብረትም ጭምር የህልውና ጉዳይ ሆኖብኝ ነው የሚል ምክንያት እያቀረበ ነው። ወጣቶችን አስገድጄ ለውትድርና እያፈስኩ ያሉት ህልውና አደጋ ውስጥ ገብቶ ነው እያለ ነው ያለው። ስለዚህ ያ ማለት ለእናንተ ህግ እና ከእናንተ ጋር ለሚኖረን ዲፕሎማሲ ግድ የለኝም እያለ አይኖረውም። ለምን? የህልውና አደጋ ውስጥ ገብቷል ራሱ። በቃ የህልውና አደጋ ውስጥ የገባ አካል ለህግ ግድ አይኖረው፣ ለዲፕሎማሲ ግድ አይኖረው። ለምን? መጀመሪያውንም የህልውና አደጋ ውስጥ ገባን የሚሏችሁ ከዛ አኳያ እንዳትለቋቸው ነው። ለሞራል ግድ የለው። አሁን ቲፒኤልኤፍ ምን እያለ ምንም አደርጋለሁኝ እያለ ነው። የህልውና አደጋ ውስጥ ነኝ ሲልህ ምንም እጠሳለሁ፣ ምንም ነገር አደርጋለሁ፣ ምንም እናቶችን ማሰር አይደለም አሰልፌ ልረሽናቸው ሁሉ እችላለሁ እያለ ነው። ለምን? የህልውና ጉዳይ ነው እያለ ቲፒኤልኤፍ በዚህ ደረጃ በዚህ ልክ ተስፋ መቁረጥ ውስጥ ገብቷል። በዚህ ልክ አማራጭ አጥቶ በቃ አንድ አካል የህልውና አደጋ ውስጥ ነኝ ሲልህ ምንም ነገር ለማድረግ ራሱን እያዘጋጀ ነው። ምንም አይነት ነገር ለመጣስ ራሱን እያዘጋጀ ነው። አሁን እንዴት ወጣቶችን ለውትድርና አስገድደህ ትመለምላለህ? ለእኔ የህልውና አደጋ ውስጥ ነኝ፣ ስለእናንተ ህግ አያገባኝም፣ ስለእናንተ ዲፕሎማሲም አያገባኝም። አንድ ምን ስለሆነ ስላጣው ቢያገኘው እኮ እንዲህ እኮ አይልም። የአሜሪካ መንግስት ችግሩ ያለው ብልጽግና ጋር ነው፣ በከፊልም ደግሞ ቲፒኤልኤፍ ጋር ነው፣ ሁለታችሁም እረፉ ምናምን ነገር ብሎ ቢሆንና ሁለቱም ላይ እኮ አተኩሮ ቢሆን ቲፒኤልኤፍ እኮ እንዲህ እኮ ነበር፣ ኧረ እኔ ለድርድር ዝግጁ ነኝ ምናምን አይነት ነገር ነበረ። አሁን ግን ስላጣው አገኘዋለሁ የሚልም ተስፋም ጭምር ከውስጡ ስለተሟጠጠ ምን እያለ የህልውና አደጋ ውስጥ ነኝ እያለ በቃ የህልውና አደጋ ማለት ምንም አደርጋለሁ እንዳትፈርዱብኝ እንዳትለኩኝ እያለ ነው። እና ሁሉም የህልውና አደጋ የምትለውን ነገር የሚያነሱት ድርጊታቸውን የከፋ ድርጊትም ቢሆን ለመፈጸም በቃ ማለት ምንም ነገር አድርገን መውጣት አለብን እና ምንም ነገር ለማድረግ ምንም ነገር ለመጣስ ራሳቸውን ሲያዘጋጁ ነው። እና በዛ ደረጃ ራሳቸውን እያዘጋጁ ነው። ትግራይም ውስጥ ከትግራይም ውጪ ምንም ነገር እናደርጋለን ይላሉ። ምክንያቱም ከህልውና በላይ ምንም ነገር የለም። ከህልውና በላይ ምንም ነገር የለም። እና ቲፒኤልኤፍ ብዙ ተስፋዎች የነበሩት ከነዛ ተስፋዎች ውስጥ አንዱ የዓለም አቀፉ ማህበረሰብ ነው። አሁን የዓለም አቀፉ ማህበረሰብም ደግሞ ራሱ ችግር ሆነበት። ለምሳሌ ይህንን የአውሮፓ ህብረትን መግለጫ ብታዩት በቃ እንጃ ቲፒኤልኤፎች ሲያዩት ምን ሊሉ እንደሚችሉ ማለት እንዴት ሊበሳጩ እንደሚችሉ የፕሪቶሪያ ስምምነትን ያነሱባቸዋል። ቲፒኤልኤፍ የፕሪቶሪያ ስምምነት ተመልሶ እንዲመጣ በፍጹም አይፈልግም። ትላንት ያጭበረብርበት ነበር። የፕሪቶሪያ ስምምነት አልተፈጸመም እያለ አሁን ፈርሷል እያለ እነዚህ ዓለም አቀፉ ማህበረሰብ የአፍሪካ ህብረትን ጨምሮ አሜሪካ፣ የአውሮፓ ህብረት ምን ይዘው መጡ? የፕሪቶሪያ ስምምነት እንዲፈጸም ፍላጎት አለን እናግዛለን ብለው መጡ።
በቃ ይሄ ለቲፒኤልኤፍ ራስ ምታት የፕሪቶሪያ ስምምነት ይፈጸም ሲሉት ምን እያሉት ነው? በቃ አሁን ያቋቋምኩት የምትለውን መንግስት አንሳ፣ የነበረውን ጊዜያዊ መንግስት ይመለስ፣ ያሉ ችግሮች በአንተና በብልጽግና መካከል ምን ይሁን በንግግር ይፈታ እያሉት ነው። አሁን ትላንት ይል የነበረውን ነገር የዓለም አቀፉ ማህበረሰብ ይዞት መጣ። ኦኬ ፕሪቶሪያ ይፈጸም እያሉት መጣ። አሁን አይ በቃ አለፈ ማለት አይችል። ትልቁ ችግር የፕሪቶሪያ ስምምነት አለመፈጸሙ ነው ሲል የነበረው። ስለዚህ እምቢ ማለት አይችል፣ እሺ ማለትም አይችል። አሁን ቅርቃር ነው። ሌላኛው ደግሞ አጣብቂኝ ማለት ደህና ትንሽ የነበረች ትንሽዬ ክፍተት እሷም ድፍን እሺ ቢል ዶክተር ደብረጽዮን ከፕሬዝዳንትነት ሊነሱ መለስ ነው ያሉት ክልል ምክር ቤት ሊፈርስ እምቢ ቢሉ ፕሪቶሪያ ስምምነት እንዳይፈጸም የፈለከው አንተ ነህ ሊባል ግራ ገብቷል። አሁን ይሄ የአውሮፓ ህብረት ደግሞ በዝርዝር አመጣው። ደግሞ የነሱ ደግሞ በዝርዝር ምን አሉ? ክልላዊ መንግስት መሰረትን ያላችሁት ነገር ይሄ የፕሪቶሪያ ስምምነትን የሚንድ ነው፣ የሚያፈርስ ነው። ስለዚህ ምን እያላቸው ነው? ይሄን ድርጊታቸውን ወደኋላ መልሱ፣ ቀልብሱ። ከዛን የአፍሪካ ህብረት የጀመረው ምን አለ? ጥረት አለ፣ የሰላም ጥረት። ከሱ ጋር ምን በሉ? ተባበሩ። ይሄንን የፕሪቶሪያ ስምምነት ያፈረሰውን ድርጊት ግን ምን በሉ ነው? አርሙ። አሁን ለቲፒኤልኤፍ ራስ ምታት የሚሆንበት እና በጣም የሚያበሳጨው ጉዳይ ይሄ ነው። አሁን ከዚህ እንዴት ነው የሚወጣው? እሺ ማለት አይቻልም። የፕሪቶሪያ ስምምነት እሺ ይፈጸም ማለት አይቻልም። እሱ እንደሚለው የፕሪቶሪያ ስምምነት ኦኬ ያው አፈራራሚዎቹ አሉ አሁን ላይ ይፈጸም ቢባል ምንም የሚያገኙት ጥቅም ምንም። ትላንት በጣም እኮ ነው የሚገርመኝ እኮ ቲፒኤልኤፍማ በጣም ያወቅነው እኮ ስብስብ እኮ ነው። ምንም አዲስ ነገር እኮ የሌለው የዓለም አቀፉ ማህበረሰብ ጣልቃ ይግባ በቃ አውቀው መስሏቸዋል። እውነት በጣም በቃ የፖለቲካ የተረዱ ያወቁ መስሏቸዋል እንደዛ ሲሉ። እኛ በግልጽ ነው የተናገርነው። ይቅርባችሁ፣ የዓለም አቀፉ ማህበረሰብ ይቅርባችሁ፣ ጦርነቱ ይሻላችኋል ያለ እንደውም ጦርነቱ የዓለም አቀፉ ማህበረሰብን መጥራት ችግሩ ራሳችሁ ጋር ነው። ራሳችሁ ላይ ነው ችግር ይዘው የሚመጡባችሁ። ምክንያቱም የሚሉት የፕሪቶሪያ ስምምነት ይፈጸም ነው። የፕሪቶሪያ ስምምነት ደግሞ እናንተም ልቦናችሁ ያውቃል፣ እናንተ እንደምትሉት አይደለም። ያውቃል፣ ውስጣችሁ ያውቃል። እነሱ እንደሚሉት አይደለም የፕሪቶሪያ ስምምነት። አፈራራሚዎቹ ቢመጡ ቲፒኤልኤፍ የሚጠይቃቸውን ነገሮች አንዱንም ነው ብላችሁ አያገኝም። አንዱንም ግዛት የሚለውን በፕሪቶሪያ ስምምነት አያገኝም። ህጋዊ እውቅና የሚለውን በፕሪቶሪያ ስምምነት አያገኝም። ህጋዊ እውቅና የሚያገኘው ሀገር ውስጥ ባለ ህግ ነው። አነሳም ስለ ቲፒኤልኤፍ ህጋዊ እውቅና ኦሬዲ እኮ ፈረምን ይላል። ምንድን ፈረምክና ህጋዊ ሆንክ ማለት ነው እንዴ? ስትፈረም እንደውም እኮ አሸባሪ እኮ እንዴ! ምንድን ነው የምትለው? መፈረም እኮ አንተን ህጋዊ እኮ አያደርግም። አንዳንዶች እንደዛ የሚከራከሩ በቃ እንደዛማ ከሆነ ራሱ ህግ አይደለም። ህግም አይደለም ፕሪቶሪያ ስምምነት ስምምነት ነው፣ ህግም አይደለም። ስምምነት ነው። ስምምነት ህጋዊ በሆነ እና ህጋዊ ባልሆነ አካል ይደረጋል። ፋኖን ህጋዊ አይደለም። ከብልጽግና ጋር ቢፈራረም በቃ ስለተፈራረምኩ አሁን በዓለም ፊት ስለሆነ የተፈራረምኩት ህጋዊ እውቅና አለኝ ሊል አይችልም። ህጋዊ እውቅና የሚገኘው
ህጋዊ እውቅና በሚሰጥ ተቋም ነው። አንዱንም መከራከሪያውን አያገኝም። አንዱንም አሜሪካ ነች እንደ ኢትዮጵያ ውስጥ ህጋዊ ፓርቲ ነህ የሚለውን እውቅና የምትሰጥህ? እንዴት የፕሪቶሪያ ስምምነት ኢትዮጵያ ውስጥ ህጋዊ እውቅና ያለህ ፓርቲ ሊያደርግህ የሚችለው በየት መለኪያ? ይሄ እኮ ማለት የተቋሙን ስራ በአቋራጭ መንጠቅ ማለት እኮ ነው። እንደዚህ አይነት ነገር የለም። ህጋዊ እውቅና እንዲመለስልኝ ብለህ ልትስማማ ትችላለህ። ከዛ በኋላ ህጉ በሚፈቅደው አይነት መልኩ ህጋዊ እውቅና ይመለስልሃል። እሱንም አልተስማማህም፣ እሱም አልተነሳም። የሚገርመው ነገር ፕሪቶሪያ ላይ የቲፒኤልኤፍን አሸባሪነት ማንሳት እንጂ ቲፒኤልኤፍን ህጋዊ ፓርቲ የማድረግ ጉዳይ አልተነሳም። አንዱንም ነው ማለት ቲፒኤልኤፍ ፕሪቶሪያ የሚለውን ፕሪቶሪያ ይፈጸም ቢባል ጉዳቱ ለራሱ ትጥቅ ይፈታል። በቃ ቲፒኤልኤፍ ከፈታ በኋላ እነ ዶክተር ደብረጽዮን ማንም ነው የምላችሁ ማንም ዞር ብሎ የሚያያቸው ትግራዋይ የለም። ሊያስሯቸው ይችላሉ እና ጦርነቱ ወቅት ላይ ለወደመው እና ለሞተው የሰው ህይወት ሁሉ ድርሻ አላችሁ ብሎ ይጠይቋቸዋል። በዚህ ምንም ጥያቄ የለም። ይሄ ሰራዊት ነው የያዛቸው። ይሄ ሰራዊት እኮ ነው ያዳናቸው። እነ ጌታቸው ረዳ እኮ ማዕከላዊ ኮሚቴ ላይ በቲፒኤልኤፍ ጊዜ ጌታቸው ረዳ ያን ጊዜ ፕሬዚዳንት በነበረበት ጊዜ ግምገማ አድርገው ነበር። 60 ቀን ታውቁታላችሁ፣ 60 ቀን የተገማገሙበት ማለት። ዶክተር ደብረጽዮን ተነሳ፣ ወይዘሮ ሞንጆሪኖ ተነሳች፣ ማዕከላዊ ኮሚቴ አነሳቸው በግምገማ። ሰራዊቱ ዘው ብሎ ገባ። እንዴ ምንድነው የምትሰሩት? ድርጅቱ ልታፈርሱ ነው እንዴ? አይቻልም ተብሎ በሽምግልና ዶክተር ደብረጽዮን እንትኑ በህወሓት ማዕከላዊ ኮሚቴ ግምገማ ወቅት ነው የምላችሁ። ተውት ሌላው ቲፒኤልኤፍ ውስጥ ራሱ እንኳን በአመራር ደረጃነት ያሉት ሰራዊቱ ስላለ ነው እንጂ ራሱ የቲፒኤልኤፍ ሰው አይፈልጋቸው። ግን ሰራዊት አላቸው። አሁን ይህን ሰራዊት መነጠቅ አይፈልጉም። ስለዚህ እንደውም መንግስትን ይዘው ማጠናከር ነው የሚፈልጉት። የህልውናቸው ማስጠበቂያ እሱ ነው። አሁን የዓለም አቀፉ ማህበረሰብ ምን አደረገ? ፕሪቶሪያ ይፈጸማል እሺ እንዳይል አሁን ያልኳችሁ ጉዳይ ነው የሚሆነው። እምቢ እንዳይል የፕሪቶሪያ ስምምነት አፍራሽ ሊሆን ነው። ምን ውስጥ ይግባ? መልሱ ምንድን ነው? የህልውና አደጋ ውስጥ ነው። በቃ ማምለጫ ነው። የህልውና አደጋ ሁሉ ጊዜ ማምለጫ ነው። የህልውና አደጋ ውስጥ ነው ይላል። ይሄን ደግሞ ህዝቡ አይመሰክርም። ህዝቡ ምን ይንቅል ወጣት። እኛ የህልውና አደጋ ውስጥ አይደለም። እንደውም እኛ የህልውና አደጋ የተከናብን እዚህ ያለው ጨቋኝ ነው። እነ ዶክተር ደብረጽዮን ናቸው ነቅሎ ወደ አዲስ አበባ። አሁን ምን አደረጉ? ከለከሉ። እያሰሩ እኮ ነው። ራሱ የሚወጣ ሰው እኮ ወጣት ምናምን ከሆነ አስወርደው እኮ ያስራሉ። እንዲህ አይነት አጣብቂኝ ውስጥ ነው የወደቁት። ሄደው እንዲህ አይነት አጣብቂኝ ውስጥ ነው የወደቁት። ስለዚህ ምርጫ የላቸውም። አሁን ወይ ዓለም የሚላቸውን ሰምተው ወደኋላ ይቀለብሳሉ ውሳኔያቸውን። ከዛ በኋላ በውይይት በምናምን አይነት ነገር ችግሩ ሊፈታ ይችላል። እሱ ሊመርጡታል የሚል ግምት የለኝም። ያላቸው ብቸኛ አማራጭ ጦርነት መክፈት። አሁን የነበራቸው ተስፋ በሙሉ ተሟጦ አልቋል። ስለዚህ እንዳልኳቸው ወደ ጦርነት መግባት ነው፣ ግጭት መፍጠር ነው። ግጭት ሲፈጠር አዳዲስ ነገሮች ይፈጠራል። ሁሉም ነገር የተፈጠረው በግጭት አይደል? ጦርነት ውስጥ ሲገባ አዳዲስ ነገር ይፈጠራል። አዳዲስ ሁኔታው ደግሞ አዳዲስ እሳቤ፣ አዳዲስ አማራጮችን እንድታይ ያስገድዳል። ሰው ምንድነው ማድረግ ያለባቸው?
የዓለም አቀፉ ማህበረሰብ ሌላ አማራጭ በተለይ እነሱ የሚፈልጉትን አይነት አማራጭ ይዞ እንዲመጣ የሚያስገድድ አይነት ሁኔታ መፍጠር ነው። ለዛ ደግሞ ምን ማድረግ ነው? ጦርነት መጀመር። ምርጫ የለም። አሁን በአፋር በኩል ከባድ መሳሪያ እየተኮሱ ነው ይባላል። በጣም ለጦርነት ዝግጅት እያጧጧፉ ነው። ለልምምድ ይሁን ለምን አይታወቅም፣ ብቻ ከባድ መሳሪያዎች እየተኮሱ ነው። እዛ አካባቢ ላይ ያለው ማህበረሰብ ጦርነት ተጀመረ ብሎ በጣም ተረብሾ ነው ያለው። ያላቸው ብቸኛ አማራጭ ጦርነት መክፈት ነው። በቃ ይሄ የነበረቻቸው የዓለም አቀፉ ማህበረሰብ ያለንበትን ሁኔታ ተረድቶ ከዛ በኋላ ብልጽግና ላይ የተወሰነ ጫና ፈጥሮ የውይይት የድርድር ሁኔታዎችን ያመቻቻል ብሎ አስበው ነበር። እንደውም ያሉት ሌላ ምንም አይነት ውይይት አያስፈልግም፣ ድርድር አያስፈልግም፣ የፕሪቶሪያ ስምምነት ይፈጸም። የፕሪቶሪያ ስምምነትን የጣሱ አንዳንድ ነገሮችን አይተናል። እነሱ ምን ይበሉ? ይስተካከሉ፣ ይታረሙ። ከዛ ግን የፕሪቶሪያ ስምምነትን በመፈጸም ጉዳይ ውስጥ ምን ይደረግ? ውይይት፣ ድርድር ይደረግ። እንዴት ይፈጸም የሚለው የጎደለው ምንድነው? እንዴት ይፈጸም በሚለው ላይ መነጋገር መወያየት ይቻላል። ቢያንስ የፕሪቶሪያ ስምምነት ይመለከታችኋል ተብሎ በዛ ደረጃ የሆነች አይነት እውቅና ያገኛሉ። የሚያገኟት ነገር ብትኖር እሷ ነች። ግን እቺ ለነሱ ምንድነች ነው? እውቅና አግኝቶ ከዛ በኋላ ትጥቃቸውን ይፈታሉ። ደግሞ አዳዲስ የገዙትን ሁሉ ሊያስረክቡ ነው። ምርጫ የለም። ወደ ጦርነት ከመግባት ውጭ ቲፒኤልኤፍ አማራጩ ዝግት ያለበት ስብስብ ነው እና እውነት ነው እሱ የህልውና አደጋ ውስጥ ወድቋል። ግን የትግራይ ህዝብ ግን እንደዛ አልወደቀም። ያንን የሚለው ሆን ብሎ የትግራይን ህዝብ መያዣ አድርጎ የትግራይን ህዝብንም ጭምር ነው ማጠፋው ብሎ መደራደሪያ ሊያደርገው ስለፈለገ ብቻ ነው። ነግሬያቸዋለሁ ከዚህ ቀደም ቲፒኤልኤፍ ከፊት ለፊት የትግራይን ህዝብ የትግራይን እናት ከፊት ለፊት አሰልፎ ነው ከኋላ እሱ በለው የሚለው። እንደዛ ናቸው። አሁን በእናቶች በወጣቶች ሊነግዱ ነው የፈለጉት። በቃ በእነሱ መስዋዕትነት እንደገና ሌላኛ እድል ነው እየፈለጉት። በትግራይ ህዝብ መስዋዕትነት እንደገና ሌላ እድል ነው እየተፈለገ ያለው። የትግራይ ህዝብ አሁን ገብቶታል። የኔ ደም ሌላ እድል አይሰጥም እና ያለው አማራጭ ያገኘ በሙሉ ነቅሎ ይወጣል። ጄኔራል ጻድቃን ምን ወጣቱ ብቻ ራሱ ቲዲኤፍ ውስጥ ያለ አካል ሁሉ ወደ ቤቱ እየተመለሰ ነው ሲል ሰምቼዋለሁ። ማንም መስዋዕት ለመሆን ለነሱ ከዚህ በኋላ ፍላጎት ያለው ግን ያለቻቸውን አቅም ተጠቅሞ ወደ ጦርነት ውስጥ ከመግባት ወደ ኋላ የሚሉ አይመስሉም። ይሄንን ይመስላል ወዳጆች የዛሬው ቆይታችን። Salam.